ማርቆስ ወንጌል ምዕራፍ 5 ላይ ያለውን ቃል አብረን እንከፋፈላለን። ባሩን ተሻግረው ገርገሶን ወደ ተባለ አገር መጡ። ኢየሱስ ከጀልባ እንደወረደ ርኩስ መንፈስ ያደረበት ሰው ከመቃብር ቦታ ወጥቶ ሊገናኘው ወደ እርሱ መጣ። ይህም ሰው በመቃብር ቦታ ውስጥ የሚኖርና ማንም በሰንሰለት እንኳን ሊያስረው የማይችል ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ነገር ግን የእጁን ሰንሰለት ይበጣጥስ የእግሩን ብረቱንም ይሰባብር ነበር። ማንም ይዞ ሊያቆመው የሚችል አልነበረም። በመቃብሮችና በተራሮች መካከል ቀንና ሌሊት እየተዛወረ በመጮህ ሰውነቱን በድንጋይ ይቆራርጥ ነበር። ይህም ሰው ኢየሱስን በሩቅ ባየ ጊዜ ወደ እርሱ ሮጦ ከፊቱ ተንበርክኮ ሰገደለት አለ። በታላቅ ድምፅም ጮም፣ አንተ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከኔ ምን አለህ? እንዳታሰቃየኝ በእግዚአብሔር ይዣለሁ አለው። ይህ በመቃብር ስፍራ ሲመላለስ ሲዞር የነበረ ማንኛውም ሰው ሊጣጋው ሊቀርበው የማይችለው ታላቅ ነኝ ብሎ የተቀመጠው አጋንንት በለው ላይ ሰዎች እንዳይቀርቡት፣ ሰዎች እንዲፈሩት የተለያየ ምልክት እያደረገ በተለያየ ስፍራ ሲንቀሳቀስ የነበረው ሰው በጣም በሚገርም ሁኔታ ኢየሱስ ወደዛች መንደር ወደዛ አካባቢ ሲመጣ ነግሮ አልመጣም፣ ማስታወቂያ ሰርቶ አልመጣም። ግን የኢየሱስ ማምጣት ባየ ጊዜ ይላል፣ በሩቅ ባየ ጊዜ ይላል መንፈሱ ተናወጠ ይላል። እና በጣም በሚገርም ሁኔታ ይህም ሰው ኢየሱስን በሩቅ ባየ ጊዜ ወደ እርሱ ሮጦ ከፊቱም ተንበርክኮ ሰገደለት። ለሰው እምቢ አለ፣ ለጉልበተኞች እምቢ አለ። የእግር ብረቱን ሰንሰለቱን እየበጣጠሰ በመቃብር ዙሪያ ላይ የሚንሸንፈፍ የሚንቀሳቀስ የሚዞር ሰይጣን እየመከበው ሰይጣን እያበላው ለዘመናት ያቆየው ነገር ግን ለዛ ሰው ኢየሱስን እግዚአብሔር አመጣው። እግዚአብሔር ልጁን ላከው። አንተ ሰው ከዚህ እስራት፣ ከዚህ እርኩሰት፣ ከዚህ ከጨለማ ዛሬ ልጄን ልኬ ይፈታለሁ አለው። ይህ ሰው ሲሰቃይ የነበረ ነው። የሰው ልጅ ማጣጋት አይችልም፣ ምግብ ማቅረብ አይችልም፣ ውሃ ማቅረብ አይችልም፣ ማጽናናት አይችልም፣ ከሰው ጋር መጣጋት አይችልም። ሰይጣን በራሱ ኃይል ሲመግበው ሲቀልበው የነበረ ነው። ሁልጊዜ ጨለማ፣ ሁልጊዜ በተራራ ላይ፣ ሁልጊዜ በመቃብር ዙሪያ ላይ የሚንቀሳቀስ አእምሮ የሳተ ሰው ነው። ነገር ግን በሆነ ሰዓት ላይ በሆነ ደቂቃ ላይ በሆነ ቀን ላይ ኢየሱስ ራሱ እየተራመደ መጣ። ምን እያደረገ? የጠላትን ምሽግ እየሰበረ ሰውና ሰይጣን በላችሁ ላይ የቀጠረውን እየገለበጠ ኢየሱስን ባየ ጊዜ ምን አለ? ሰገደለት። ይህንም ያለው ኢየሱስ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ስለነበረ ነው። በብዙ ሰዎች ጭንቅላት እንደ ሰው ይበላሉ፣ ይጠጣሉ፣ እንደ ሰው ይበላሉ፣ ይለብሳሉ፣ ይሄዳሉ፣ ይኳኳላሉ። ነገር ግን በውስጣቸው ላይ ልዩ ነገር ገብቶባቸው የዓለምን መንፈስ ኃጢአት፣ በሽታ፣ እርግማን፣ ድህነት፣ እርኩሰት፣ ባዶነት ገብቶ አለን እያሉ ለካ እየሞቱ ነው። ቆመን እያሉ ወድቋሉ። እየበሉ ነው ግን እየሞቱ ናቸው። አያቸው። በውስጣቸው ላይ የገባ ሌላ ሰዋል። ዛሬ ይህን ደባል እግዚአብሔር ያወጣል። ዛሬ ከቤትሽ ይወጣል። ዛሬ ከቤታችሁ ላይ ይወጣል። ባንቺ ቤት ባንተ ቤት ጨርቃ ቤት ሰርቶ የተቀመጣሉ አባቴ መጥቶ ያንከባል ይለዋል። አንተ ክፉ በኢየሱስ ከዚህ ሰው ምን ማለት ውጣ። እስቲ ወጣ በለው። እየሳቅት ነው የምትሄጂ፣ እየሳቃችሁ ነው የምትሄዱት። እስቲ ወጥቷል በለው። ይህ ርኩስ መንፈስ ያደረበት ሰው ምንድነው የሚሆነው? ውለው አዳሩ ሁሉ መቃብር፣ በቃ ሰው ወደ ማይኖርበት በጨለማ ላይ በመተት በድግምት የታሰረ እግዚአብሔር እያለ እሱ ግን ታስሯል። ማንም ነብይ አልመጣም፣ ማንም ፓስተር አልመጣም፣ ማንም ባልመጣበት የሰማይ አምላክ ራሱ እየገሰገሰ መጣ። በሩቅ ባየ ጊዜ ገሰጸውና ይህ ሰው ምን አለ? እባክህን አለ። መንፈሱ ምን አለ? አንተ ልዑል የእግዚአብሔር ልጅ ስለምን ታሰቃየኛለህ? እና በሩቅ ባየ ጊዜ አየ አንተ አታቅም፣ አንቺ አታቅም። ይቴ ወንድሜ ስማኝ፣ አንተ አዲሱን ሰው የለበስከው በውስጥሽ ያለውን ነገር እንዳትንቂ፣ በውስጥ ያለው ነገር እንዳትንቂ። አረ ኢየሱስ ጌታ ነው። ጠላቶች በሩቅ ይፈራቸዋል። ጠላቴ በፊት በኢየሱስ መቆም አይችልም። ይህን ሞገስ ለብሰህ ትሄዳለህ። ይህን ኃይል ለብሰህ ትሄዳለህ። በጣም በሚገርም ሁኔታ ትንቢተ ኢሳይያስ ምዕራፍ 65 ላይ ከቁጥር 4 ላይ እንዲህ ብሎ ይናገራል። በመቃብር መካከል የሚቀመጡ በስውር ቦታዎች የሚያድሩ የእርያ ስጋ የሚበሉ መሳሪያዎቻቸውን በረከሰ ስጋ መረቅ የሚሞሉ ናቸው። ዞር በል፣ አትቅርበኝ፣ አትጣገኝ፣ እኔ ካንተ ይልቅ ቅዱስ ነኝ የሚሉ ናቸው። እንዲህ ያለው ሕዝብ በአፍንጫዬ ዘንድ እንደ ጢስ ቀኑንም ሙሉ እንደሚነድ እሳት ነው። በነቢዩ ኢሳይያስ እግዚአብሔር እየተናገረ ነው። እና እንዲህ የሚል ተጽፎ በፊቴ ተቀምጧል።
ዝም አልልም፣ ነገር ግን እንደ ስራው ይሰጠዋለሁ፣ የእጆቻቸውንም ይከፍላቸዋል። የእናንተን ኃጢአት የአባቶቻችሁንም ኃጢአት ይበቀላለሁ ይላል እግዚአብሔር። በተራሮች ላይ የሚቃጠል መስዋዕት ስላቀረቡ፣ በኮረብቶች ላይ ስለሰደቡኝ በሰፈሩት ቁና ይሰፍርባቸዋል። ስለ ቀደምት ስራዎቻቸውም የእጆቻቸውን ያገኛለሁ። እግዚአብሔር እንዲህ ይላል፣ በወይኑ ዘለላ ውስጥ ጨማቂው ገና እንዳለ ሁሉ ሰዎችም በውስጡ ጥሩ ነገር ስላለ አትቁረጡት እንደሚሉ እኔም ስለ ባሪያዎቼ ስል እንዲህ አደርጋለሁ። ሙሉ በሙሉ አላጠፋቸውም። ከያዕቆብ ዘር የሆኑትን ከይሁዳም ተራሮች የሚወርሱትን አመጣለሁ። እጃችሁ ከፍ አድርጉና ከዚህ በኋላ በሎ ጠላቶቼ እኔ እያለሁ ስር አይሰዱም። አረ ኢየሱስ ጌታ ነው። ጠላት ስር አይሰድም፣ አንተ ስር ትሰዳለህ።